ብሩኪና ሃይሚ ትልቅ ከባድ ችግር ላይ ናቸው አሁን ላይ። እንግዲህ ያቺ መሰሎ ያቺ የተረገመች አረገዝኩኝ ብላ የመጣች የብሩኪ ቅምጥ የ300 ኬ ሰብስክራይብ እንትን እላለሁ ብላ እንግዲህ የባሰ የተባባሰ ነገሩን አበላሸችው ማለት ነው። እንግዲህ በሷን የመጣ ብሩኬን ራሱን ስቶ እንግዲህ ራሱን እንዲጎዳ ሆነዋል። በጣም ያሳዝናል። ሃይሚም ደግሞ ሲነገራት ሙሉ በሙሉ አላመነችም። ብዙ ነገር አሳልፈናል። በብዙም ነገር ተጨቃጭቀናል። አንድን ቀን ራሱ ስቶ አያቅም። ዛሬ እንዴት ይህ ነገር ብቻ ስለተፈጠረ ብሩኬን ራሱ እስከሚስት ድረስ የሚደርሰው ራሱ እስከሚያጠፋ ድረስ ወይም ደግሞ ራሱን ወድቆ እንደዚህ ጉዳት እንደሚደርስበት ድረስ ሚሆነው እንዴት ነው ብላ በጣም ተናዳለች ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትር ምለቃው ቪዲዮ ወይም ደግሞ ላይቭ ስገባ እንዲደርሳችሁ አድርጉልኝ። ሌሎቻችሁም የምታበረታቱኝ እስከዛሬ አይዞሽ በርቺ ጎበዝ የምትሉኝ ከልብ አመሰግናለሁ። ክበሩልኝ እህት ወንድሞቼ ማለት ነው። አሁንም እገዛችሁን እፈልጋለሁ። እገዛችሁን አይለየኝ። እስከ መጨረሻ ድረስ ይዩት ቪዲዮን። ዛሬ ይዤላችሁ የመጣሁት ብሩኬ እንግዲህ ራሱን በተፈጠረ ጭቅጭቅ ራሱ ሊያጠፋ ሞክረዋል። እንግዲህ ሃይሚ ከኔ ጋር ከሌለች፣ ሃይሚ ከጎኔ ከሌለች ምን አደርጋለሁ? ምንም አደርግበት ምክንያት የለም። እሷ አልፈልግህም ብላኛለች። ሌላ ወንድ ልትመርጥ ሄዳለች። ስለዚህ እኔ ከሷ ተለይቼ መኖር አልችልም። በአባቷን አጠገብ ነው የጠየኳት ብሎ ተናግረዋል። እንግዲህ እሷ ሃይሚን ደግሞ ወይም ጨረቃዬ ወይም ቅመሜ ያደረገችው ማንም ሰው የሚያደርገው ነገር ነው። ግን መለያየት ሳይሆን እኔ በቅመሜ በጣም ተናድጄባታለሁ። መለያየት ሳይሆን የሆነ ይሄ ነገር እስከሚፈጠር ድረስ ተረጋግታ ማረጋገጥ ትችል ነበረ። ዞሮ ዞሮ ደግሞ እሺ ብላውም ነበር። በአጋጣሚ የልጅ አባት ነኝ ብሎም የመጣ ልጅ እቺም መሰሮ ስሟን አላቃትም። የስም አጠሪ ልበላት ወይስ መሰሮ ልበላት ብቻ አላቅም። እሷ እንግዲህ ልጅህን አይደለም ከአንተ ጋር አንድ ቀን ተጋድሜ አላቅም፣ ስለዚህ ከብሩኬ ነው አለች። ብሩኬ ደግሞ እኔ አላቅም፣ ማቀው ጉዳይ የለም። አሁንም ነገ ምንም ቢሆን እኔ ማንንም እንትን አልልም፣ ራሴ ወኪኔ የተናገርኩት ያለሁት፣ ስለዚህ እኔ ምንም አላደረኩም ይላል ማለት ነው ብሩኬ። እሷም ደግሞ አይ ምናምን ብላ እንግዲህ ከብሩኬ ጋር ተለጥፋለች። አንዳንዶቹን ኮሜንታተሮቹ ልጅ የለም ከሃይሚ እንደዚህ ስትሆን ልጁን እንኳን የሆነ ነገር ይሆንባት ነበረ ወይም ሆዷን ያማት ነበረ እና አታዩም ወይ? ካሜራ አጠገቧ ሲደርስ ምንም እርጉዝ አይደለችም። ሆዷ ውስጥ የሆነ ነገር ወጥፋ ነው። ስለዚህ ትመርመርልን፣ ሄዳችሁ ቼክ አድርጉ መልሳችሁ። ዶክተሩም ብር ከፍላው ነው ልጅ አለ አርግዛለች ብሎ የተናገረው ብሎ እያሉ ነው ኮሜንታተሮቹ። እኛም እያለን ነው እንግዲህ በጣም እንትን የሚል ነገር ነው እና አሁን ከሃይሚ ጋር ስለተጣላ ወይም ደግሞ ከሃይሚ ጋር ስለተለያየ ምንም እንትን አይልም ደብሮታል ብላ እንግዲህ ኬክ ምናምን ገዝታ አምጥታ ቅመሜ እንግዲህ የልብስ ፋንታ ኬኩን ተላበሱት ማለት ነው። ኬኩ ለበሱት ሊበላ ብላ ገዝታ ምናምን ሃይሚን ከጎኔ ራቀች፣ በቃ ከብሩክ ጎን አስራኳት ብላ የደስታ ነው መሰለኝ ይመስለኛል። የ300 ኬ ሳይሆን ሃይሚን ከብሩኬ ጋር ስለተለየች ብቻ ለዛ ብላ
እንትን ብላለች እንግዲህ አምጥታ ያ ነገር አደረገች። እኔ የመሰለኝ አሁን እስከ ዛሬ ድረስ ብሩኬ እንደዚህ አመል የለበትም። እስከ ዛሬ ድረስ ራሱ ስቶ ሲወድቅ ያየነው ሀይሚ ናት እንጂ ከሁለትን ሶስትም ያየናል። ብሩኬ አንድን ቀን እንደዛ ሲያደርገው አይተኑ አናቅም። እኔ የመሰለኝ ሀባይብ አንድ ወንድ ወይም ደግሞ አንድ ሴት አልወድህም ወይም ደግሞ አልወድሽም ወይም አልወድህም ካላት እንግዲህ እሷም በምትወደው መንገድ ተጠቅማ ወይም ሀብል ወይም የሆነ ነገር ታስራለች ይመስለኛል። እንደዚህ አሁን ሚዲያ ላይ ስናየው እንደዚህ ነገር ነው የተፈጠረ ያለው እና አሁን እኔ እንዳሰብኩት ከሆነ ያ ነገር ትላንትና የዛ ቀን ልጅቷ ሀብል ነው ብላ እንግዲህ ፍፄ የብሩኬ መከታ ወንድም ማለት ነው አይኑን እንደያዘው ያሰረችለት ሀብል ይመርመርልን። እንግዲህ ብሩኬን ለመውደቅ ወይም ደግሞ ራሱን ረስቶ የወደቀ ወይም ደግሞ ምን ነበረ ንስር ምናምን ያጋጠመው አኪድ በዛ በሀብሉ ላይ የሆነ ነገር አለ ብዬ አስባለሁ። ለምን የሆነ ሰዓት ላይ የምታዩ ከሆነ ውብዬ ላይ ውብዬና ናሂ የሚባሉትን ማለት ነው እንደዚህ እነሱም እንግዲህ በተለያየ ጊዜ ሴቶች የመጡ የኔ ፍቅረኛ ነው እያሉ አንገቱ ላይ ሀብል አስረውለት ያኒ እዛ ድግምት አድርጎ ወይም ደግሞ እነሱ እንደሚወዳቸው አድርጎ አስረውለት እንግዲህ ከልጆቹ ከሚስቱ ለይተውት የኛ ፍቅረኛ ነው ምናምን ብለው ጎትቶ ከቤት እንደሚያስወጡት እያየን ነበረ ማለት ነው። እና አሁንም ያው አልፈልግሽም እኔ የምፈልገው ሀይሚ ናት ስላላት ብቻ ይሄ ነገር ልታደርግ ፈለገች ማለት ነው። ለምንስ ይሄ ነገር ልታደርግ እንደቻለች ባላቅም ብቻ በጣም ከባድ ነው እና በጣም ከባድ ነው። በጣም አሳዝኖኛል። እንግዲህ እንዳያችሁት ከሆነ አሁን ሆስፒታል ነው ያለው ብሩኬ። እንዳያችሁ የሁላቸውም ተደውሎ ተጠርቷቸዋል። ሀይሜምም ተደውላ ተጠርቷታል። አላመነችም ስትጠራ። ብሩኬን ሐኪም ቤት ገብተዋል። አሞታል፣ በጣም አሞታል፣ ልትረጂው እንፈልጋለን ብሎ ሲላት ፍፄ አይ የዋሸኸኝ ነው ብሩኬ የሆነ ነገር ሆነዋል ብሎ ሲላት አይ ብላ ስትለው አይ የሆነ ነገርማ አልሆነም፣ ግን በጣም ተጎድተዋል፣ ሐኪም ቤት ነው ያለው፣ ሐኪም ቤት ወስደነዋል፣ በማታ ይሻለዋል ብለን ስናስብ የለም ምንም የሚሻለው ነገር የለም፣ ሐኪም ቤት ወስደነዋል ብሎ እንግዲህ ወደ ሆስፒታል ሲመጣ ደግሞ ያቺ ቅምጥ እዛ ቁጭ ብላለች ከሱ ጋር እንግዲህ ከሀይሚ ጋር ብሩኬን አታይም፣ ብሩኬን የኔ ነው እያለች የልጄን አባት ነው እያለች ግብግብ ፈጥረዋል ማለት ነው። እና በጣም ያሳዝናል፣ ከምነግራችሁ በላይ በጣም ያሳዝናል። በጣም ነው እንትን ያለኝ ማለት ነው። ለምን እንደዛ ባይሆን እንደዛ ባያደርጉ አሪፍ ነው ብዬ አስባለሁ። ሌላ ቢቀር እንኳን ስምምነትን ፈጥረው ብሩኬና ሀይሜን ስምምነትን ፈጥረው ወይም ደግሞ ራስ በራሳቸው ተረዳተው ሌላ ቢቀር እንኳን ባይበጠብጧቸው በመሀላቸው ገብቶ ባይረብሿቸው አንድ ላይ ታርቀው እንትን ቢሉ ደስ ይለኛል። አብረው ሆነው ቢቀጥሉ ደስ ይለኛል ማለት ነው። እና በጣም አሳዝኖኛል። ብሩኬ አኪድ ይሻለዋል፣ ግን ያው ሲወድቅ ወንበር ነው ወይስ ጣውላ ነው ብቻ አላቅም፣ መቶታል አንገቱ ምናምን እያሉ ነበረ። በጣም ከባድ ነው፣ ከምነግራችሁ በላይ ከባድ ነው ማለት ነው። እና ሀገራችን ላይ የሆነ ያለው ነገር በጣም ያስጠላል። አንዱን ይደሰታል፣ አንዱን እንትን ይላል። ሩታም እንደዛው ያው እንዳያችሁ አብርሽ በጣም የተመቸኝ ማለት ነው። እንዴት አድርጎ በአንድ እጁን ጎትቶ እንዳወጣው ፍቅረኛ ነኝ ብላ። በነገራችን ላይ አሁን ላይ አብርሽም መብት የለውም። ለምን ፈታዎች ብሎ እንግዲህ ወረቀት ሰጥቷታል። የልጁ ብሎ ነበረ ያ ሁላ መስዋዕትነት የሚከፍለው ወይም ለቤት የሚገዛው ወይም ደግሞ ያ ቤት የለቀቀላት እንግዲህ የልጁ ብሎ ነበረ፣ የራሷ ሳይሆን የልጁ ብሎ ነበረ እንደዛ ያደረገው። እሷ ደግሞ ባልሆነ መንገድ ተረድታው ሌሎቹ ነገር አምጥታ ይሄ ፍቅረኛዬ ነው ይሄ ምናምን ነው ብላ እንትን ልትል አትችልም።
ይሄኛው ማድረግ ያለባት የተወሰነ ጊዜ ከቆየች በኋላ ወይም ከዛ ስትወጣ እንደፈለገች መሆን ስትችል ነው። አሁን ላይ ደግሞ ልጄና ያለው ብሎ ሲመጣ ደግሞ እንደዚህ ቤቱ በአንድ እግሩን ቆሞ ብጥብጥ ሲፈጠር ጥሩ አይመስለኝም። እሱም ያለው እንደዛ ነው። እኔ ማንንም አልፈልግም፣ ማንንም እንዳይመጣብኝ ስላልሽ ማንንም አልፈልግም። ቤቴ በስነ ስርዓት ገብቼ ልጄን አይቼ እወጣለሁ። ልጄን ለማየት ግን ግዴታ እነዚህን ኮተቶቹ ሰዎቹ መኖር የለባቸውም ብሏት ነበረ። ግን እሱን ማናደድ ስለፈለገች ከወንድሟ ጋር ሆና እሱን ለማቃጠል ወይም ደግሞ እሱን ሌላ ጣጣ ውስጥ ለማስገባት የሞከረች ነው። ብቻ አላቅም። በጣም ያስጠላል የሚታየው ነገር። ድራማም ሊሆን ይችላል። እና ሌላ ምን እላችኋለሁ? በጣም ነው እንትን ያልኩት ማለት ነው። ሌላኛው ደግሞ በጣም አሳዛኝ፣ በጣም ደግሞ የሚያሳዝነው ይሄ የአርቲስቱ ምንም እንትን ሳይል ያው ጠዋት ስራ ወጥቶ እንደተሰማነው ከሆነ ጠዋት ስራ እየወጣ ያለ ሲያመው ሐኪም ቤት ሄዶ እንግዲህ በዛው እንደሞተ ነው የሰማነው። በጣም ያሳዝናል። የአሁን ጊዜ ህይወታችን በቃ በእንደዚህ ባጭሩ የቀረና ባጭሩን እየተቋጨ ነው ያለው። በጣም ከባድ እንትን ነው። እንግዲህ ሁሉንም አዝነዋል እንዳየኑ ከሆነ እኛም እና የቤተሰቡን መጽናናቱን እንመኛለን። በጣም ያሳዝናል። አንዳንዴ እኖራለሁ ይባላል እንጂ እንግዲህ አስቡት፣ መኪናውን ይዞ ስራ እወጣለሁ ብሎ ተደዋውሎ ከጓደኞቹ ምናምን ተደዋውሎ ምናምን ስራ እንደሚገባ እዛ ስራ ቦታ እንደሚጠብቁት ከዛ በኋላ ደግሞ ደውሎ አሞኛል አልመጣም ወደ ሐኪም ቤት የሄድኩኝ ነው ብሎ ሲላቸው እንደነበረ ምናምን አሰምተዋል። የራሱ ጓደኞቹ የነፍስ ጓደኞቹ አብሮ የሚሰሩትና አብሮ አንድ ላይ የሚኖሩትን ማለት ነውና በጣም ያሳዝናል አንዳንዴ። እና ምን ሰማው ነገር አላህ ራሱ ያብጅልን፣ ራሱን ደግሞ ያስተካክልን ማለት ነው። ሌላ ምንለው ነገር አለ? እና አሁን ደግሞ ያሳዘነኝ ብሩኬ ደግሞ እዛ ጋ ስናየው አሁን ትላንትና በጣም ከባድ ሁኔታ ላይ ነው የነበረው። አይናገር አይጋገር። እንግዲህ አንዴ ራሱን ስቶ ወድቆ ከዛ በኋላ ደግሞ ነስሮት እንደዛ ሆኖ እንትን ሲል በጣም ነው የሚያሳዝነው። ከልታ እዛ ጋር ደግሞ እነ ሀብቴ ምናምን በሚመጡ ሰዓት ራሱ እንትን አልነበረም፣ ያኔ ያወራ አልነበረም። በዛ ላይ ደግሞ እንደዛ እንትን ተደቅኖለት ብሎ ቢሊኮሱም ምንድነው የሚባለው እሱ ተደቅኖለት ምናምን በጣም ከባድ ነው። በእርግጥ እንደዚህ የሚያደርግ ነገር የለም ማለት አልችልም። ሁሌ እንዳየነው ነው። ይሄ ነገር ከተፈጠረ ጀምሮ አንድም ቀን ሰላም የላቸውም እሱና ሀይሚ። እንግዲህ ደህና ሆኖ የመጡት እንደመሽ እንደሆነ ንገራችሁ። ያ ልጁን የኔ ልጅ ነው ብሎ ሰውየው ይሄ የልጁን አባት እኔ ነኝ ብሎ የመጡ ጊዜ ነበረ እንደዛ የሆነው። እና ያው አሁን እውነትም 6 ወር ከተባለ የተወሰነ ጊዜ ድረስ ነበረ እንደዚህ ሳይበጣበጡ እንደዚህ እንትን ሳይሉ፣ እሷም ደግሞ አብረው ሊሆኑ ስላልፈለገች የበጠበጠቻቸው ነው እንጂ ባትበጠብጣቸው ኖሮ ሌላ ቢቀር እንኳን በትንሹም አንድ ላይ ሆነው ወይም ደግሞ እንደ ሌላ ጊዜ እያወሩ መስራት ይችሉ ነበረ ማለት ነው። ያው እናውቃለን ብዙ እንደማይኮራረፉና ብዙ እንደማይቆዩ። ይቅርታ ግን በጣም እንትን ነው፣ በጣም አሳዘነኝ በምነግራችሁ ነገር ማለት ነው። ብሩኬ እንደዚህ መሆኑን በጣም አሳዝኖኛል። እንግዲህ ይሻለዋል ብዬ ተስፋ አደርጋለሁ። ሁላችንም በጸሎት እናስበው ማለት ነው። በዱዓ በጸሎት እናስበው።
እና እናቱ ደግሞ ያው አብዛኛውም ጊዜ እንደዚህ እንትን አታይም። በምታይ ሰዓት ወይም ደግሞ ካወቀች ምን እንደሚፈጠር ሁላችንም እናውቃለን። ያው ይሄ ነገር ስለሚያውቁ ብቻ ቶሎ ብሎ የጠሩት ወንድሙ ብቻ ነው፣ ሀብቴ ብቻ ነው ተደውሎ የተጠራው ከሀይሜ ውጪ ማለት ነው። እና ያው ሌሎቹም ወንድሞቹ አሉ እናውቃለን። ግን ዞሮ ዞሮ የተጠራ ብዙ ነገሩ ወይም ደግሞ ብዙ ነገር ስለሚከታተል እሱ ነበረ፣ ሀብቴ ነበረ የተጠራው። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩ። ባይ ባይ። ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ